ሰላም ጤና ይስጥልኝ ተመልካቾቻችን መጋቢት 19 2017 ዓ.ም ዕለታዊ ዜናዎችን እናሰማለን። ወደ ቀዳሚው መረጃ አለፍኩኝ። የአማራ ፋኖ አንድነት በጎንደር ባደረገው ተጋድሎ በርካታ ድሎችን ተቀዳጅቷል። በዘመቻ አንድነት በ9ኛ ቀን ቅራቅር በፋኖ ነፃ ወጣለች። በደቡባዊ ጎንደር ቀጠና በስማዳና እስቴ ወረዳዎች ልዩ ስማቸው አጎና፣ አገዛና ዝንጀሮ ገደል በተሰኙ ቦታዎች የአማራ ፋኖ አንድነት በጎንደር የሜጀር ጄኔራል ውባንተ አባተ አንደኛ ኮር መቅደላ ብርጌድ፣ እስቴ ዴንሳ ብርጌድ፣ ስማዳ ሀገረ ቢዘን ብርጌድ እና አንዳቤቴ ብርጌዶች እንዲሁም የኮሩ ሌሎች ሻለቆች ከአገዛዙ ኃይል ጋር ባደረጉት ውጊያ 2 ስንቅና ወታደር የጫኑ ተሽከርካሪ ከጥቅም ውጭ ሆኗል። በዚህም እስካሁን 75 የብልጽግና ወታደሮች ሲሞቱ ሌሎች በቁጥር ያልተገለጹ ቆስለዋል። የወረዳዋ ከተማን ቅራቅርን የተቆጣጠረው የአማራ ፋኖ አንድነት በጎንደር ሰራዊት በከተማዋ ተበትነው ቤት ለቤት የተደበቁ የአገዛዙ ታጣቂዎችና የፖለቲካ መሪዎችን እየለቀመ ይገኛል። ብልጽግና ይደፈራል ብሎ ያልጠበቀው ቦታ በፋኖ መያዙን ተከትሎ ከፍተኛ ስጋት ውስጥ መውደቁም ተገልጿል። የዘመቻ አንድነት 9ኛ ቀን በወሎ ግንባር የሚከተሉትን ተጋድሎች አድርጓል። በሰሜን ወሎ መሃል አምባ፣ ሊብሶና ወርጌሳ አካባቢ የፋኖ እንቅስቃሴ ተጠናክሮ ቀጥሏል። ከወልዲያ ደሴ በዋናው የፌዴራል መንገድ የሚገኙ አካባቢዎች በፋኖ ቁጥጥር ስር ይገኛሉ። የምስራቅ አማራ ኮር 2 ታጠቅ ክፍለ ጦርና ዞብል አምባ ክፍለ ጦር ትንቅንቅ እያደረጉ ይገኛሉ። የራስ አሊ ክፍለ ጦር አንደኛ ሻለቃ የብልጽግናን እንቅስቃሴ ገቶ ይዟል። በተመሳሳይ ጊራና ባለሽርጡ ክፍለ ጦር በሊብሶና መሃል አምባ ግንባር ተጋድሎ እያደረገ ይገኛል። ወደ ጎርባና ጎርፎ ቸፌ አካባቢዎች ለማጥቃት የተሰማራው ያገዛዙ ኃይል ያልታሰበ ምት ደርሶበት ወደ ቦታው ተመልሷል። ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ተድባበ ማርያም አካባቢ በተደረገ ውጊያ የአገዛዙ ኃይል ከፍተኛ ኪሳራ አስተናግዷል። የምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ የ3ኛ ቀን ተጋድሎውን ዛሬም ቀጥሏል። በአፋር በኩል ወደ ወሎና ወደ ሸዋ እያስገባ የሚገኘው የብልጽግና አገዛዝ ኃይሉ እየተመታበት መሆኑን ያሳያል ተብሏል። አሁንም በምዕራብ ወሎ ተጋድሎ ቀጥሏል። ይህ በእንዲህ እንዳለ በሁሉም ቀጠናዎች የአገዛዙ ኃይል የጦር ወንጀል እየፈጸመ ይገኛል። በዚህም ንጹሃንን ኢላማ ያደረገ ጥቃት ፈጽሟል። በትናንትናው ዕለት በተፈጸመው ጥቃት 17 መኖሪያ ቤቶች ተቃጥለዋል። ተሮሜዳ ቅዱስ ሚካኤል ቤተክርስቲያን ጉልላቱ በከባድ መሳሪያ ተመቷል። የቤተክርስቲያኑ ዕቃ ቤትም ሙሉ በሙሉ ወድሟል። በአካባቢው ያገኛቸውን 2 ምንም የማያውቁ ንጹሃንን በጭካኔ መቷቸዋል ተብሏል። መረጃዎቻችን ቀጥለዋል። በዘመቻ አንድነት በ9ኛ ቀን በሸዋ በርካታ ተጋድሎች ተደርገዋል። የአማራ ፋኖ በሸዋ የነበልባል ብርጌድ ስውር ኦፕሬሽን ሰርቷል። ወደ አረሪቲ ከተማ ተመሳስሎ የገባው አንድ ፋኖ በአንድ ከፍተኛ ኮማንደር ላይ ጥቃት ፈጽሞ መሳሪያውን ማርኮ መውሰዱን ታውቋል። በይፋት ቀጠና በማጀቴና በሌሎችም ቀጠናዎች እንቅስቃሴዎች ቀጥለዋል። አልማ አካባቢ የተንቀሳቀሰው የብልጽግና ኃይል በርካታ ኃይሉን አጥቶ ተመልሷል። ሆኖም አልማ አካባቢ እየተመለሰ በነበረበት ሰዓት የአገዛዙ ኃይል ዘረፋና ውድመት ፈጽሟል። በንጹሃን ላይም ግድያ ተፈጽሟል። ወደ ሌሎች መረጃዎች ስናልፍ የደጋዳሞት ብርጌድ አዲስ አመራር መርጧል። በትናንትናው ዕለት መጋቢት 18 2017 ዓ.ም የአማራ ፋኖ በጎጃም የ2ኛ ክፍለ ጦር የደጋዳሞት ብርጌድ የአመራር ሪፎርም አድርጓል። በሪፎርሙ ላይ የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊው መቶ አለቃ አበበ ሰው መሆንና የአማራ ፋኖ በጎጃም የሰው ኃይል አስተዳደር ኃላፊ መቶ አለቃ እሱ ባለዋል እንዲሁም ጥሪ የተደረገላቸው ልዩ ልዩ የማህበረሰብ ተወካዮች ተገኝተዋል። በዚህም የብርጌዱ ሰብሳቢ ፋኖ ዳሞት አለኸኝ፣ ምክትል ሰብሳቢው ዘለቀ ሞላ፣ ፖለቲካ ዘርፍ ኃላፊ አዲስ ጥበቡ፣ ፋይናንስ እና ንብረት አስተዳደር ኃላፊ ሞላ በቃሉ፣ ህዝብ ግንኙነት ልንገረው አላምረው፣ ወታደራዊ አዛዥ ንብረት ደሴ፣ ዘመቻ መምሪያው አባይነህ በላይ ሆኖ ተመርጠዋል። ሌሎችም ኃላፊነቶች ተሰጠዋል። የአማራ ፋኖ በጎጃም የውጭ ግንኙነት መምሪያ ተከታዩን ማሳሰቢያ ሰጠ። ለአማራ ፋኖ በጎጃም አመራር አባላትና ደጋፊዎች የተሰጠ ማሳሰቢያ። የአማራ ፋኖ በጎጃም እየሰራቸው ካሉና ከሚሰራቸው በርካታ ስራዎች መካከል የውጭ ግንኙነትና የዲያስፖራ ጉዳዮች አንዱና ዋነኛው ነው። በማወቅም ይሁን ባለማወቅ የድርጅታችን የሚመለከተው አካል ማለትም የአማራ ፋኖ በጎጃም የውጭ ግንኙነትና የዲያስፖራ ጉዳዮች መምሪያ ሳያውቅ አንዳንድ የድርጅታችን አመራርና አባላት መርህ አልባ ድርጅታዊና ምስጢራዊ ግንኙነት እያደረጉ መሆኑን ተገንዝበናል። በመሆኑም በውጭ የምትኖሩ የድርጅታችን አባላትና ደጋፊዎች ድርጅታዊ ግንኙነቶችን በሚመለከተው አካል በኩል ብቻ እንድታደርጉ እያሳወቀን ይህ ማሳሰቢያና መልእክት ከተሰጠበት ቀን ጀምሮ ማንኛውም አካል
የድርጅታችን የውጭ ግንኙነትና ዲያስፖራ ጉዳዮች መምሪያ ሳያውቀው የሚደረጉ መርህ አልባ ግንኙነቶች እንዲቆሙ ስንል በጥብቅ እናሳስባለን። የአማራ ፋኖ በጎጃም የውጭ ግንኙነትና ዲያስፖራ ጉዳዮች ሙሉ አድራሻ፣ ኢሜይልና ስልክ የመሳሰሉትን በመምሪያው በኩል ማግኘት የምትችሉ መሆኑን እናሳስባለን ብሏል ኃላፊው። ፋኖ ምናልባት ይታየው። ወደ ተከታዩ ዜና እናልፋለን። የ7 ለ7 ክፍለ ጦር 7 አመራሮች ታግተውብኛል ሲል ቅሬታውን አድርሶናል። በእነማን ታገቱ ያለው ሁኔታ ምን ይመስላል በሚል አማራ ጋር ደውያለሁ። አማራ የ7 ለ7 ክፍለ ጦር የህዝብ ግንኙነት ኃላፊ ነው። በጣም አመሰግናለሁ አማራ፣ ያለውን ሁኔታ ለተመልካቾች ገለጽልን። የተፈጸመው አፈናና እገታ ምንድነው? በእነማን ነው የተፈጸመው? እሺ፣ የተፈጠረው ነገር ምንድነው? 7 ለ7 ክፍለ ጦር ከአማራ ፋኖ ሸዋ ጠቅላይ ግዛት ከአፋሕድ መውጣቱ ይታወቃል። በመግለጫ ከወጣ በኋላ ለምን በእኛ ተከታችሁ አትቀጥሉም ታስባላችሁ በሚል አይነት ከንቱ አስተሳሰብ አሁን ወደ መወነጃጀልና ወደ አክሽን መግባት ጀምረዋል ማለት ነውና ምንድነው የተፈጠረው? በትናንትና ዕለት የ7 ለ7 ክፍለ ጦር ከፍተኛ አመራር የሆነው ፋኖ አርበኛ ሰይድ ኢማምና ሌሎችም አመራሮችን ይዘው አፍነው ወደዛ ለመሄድ ሞክረው ነበረ። ከዛ ከሌሊቱ 2 ሰዓት አካባቢ ማታ ላይ ያለውን ነገር እንትን ብለው የተወሰኑትን ለቀው እኛ ሰይድ ኢማምና ሁለተኛ የክፍለ ጦሩ ፋይናንስ አስተዳደር ኃላፊ ፋኖ ዋሴን ይዘውቸው እንደሄዱ ነው ማለት ነው አሁን ያለው። ስለዚህ አሁን የተለቀቁ አመራሮች አሉ ማለት ነው። አሁን ያለው ሁኔታ ምን ይመስላል? 2 አባሎች እንደተለቀቁ አሁን ደውለውልኛል ተለቀናል ብለው 4ቱ እንደተያዙ ናቸው። አሁን ውጊያ አልነበረም። ሸዋ ጠቅላይ ግዛት በተቆጣጠረው ቀጠና አካባቢ በመሃል ጠላት አለ። እኛ ከጠላት በስተጀርባ ነን። የተቆርጠው የቀሩ ደግሞ የተወሰነ አባልና አመራሮች ነበሩ። ያለምንም ውጊያ ድንገት ባሉበት መጥተው ነው አፍነው ይዘው ለመሄድ የሞከሩትና ውጊያ አልነበረም። ሀሳባቸውም ደግሞ ጠቅላይ ግዛት ወይም አፋሕድን ለምን አትቀበሉም በግድ በማለት ነው። እኛ ለተከታታይ ከ4 ወር በላይ ጊዜ ሰጥተን ስንከራከር ስንገማገም ቆይተናል። አፋሕድ የአማራን ትግል እንደማያሻግረው በደንብ ተነጋግረን፣ እነሱ ግን ከአፋሕድ መውጣት ስለማይፈልጉ እኛ የራሳችንን አቋም ይዘን ከአፋሕድ እና ከሸዋ ጠቅላይ ግዛት በመግለጫ ወጥተናል ማለት ነውና ይህንን ስናደርግ ደግሞ እነሱ ያው በኃይል የበላይነት ከአሁን በፊትም እንደሚያደርጉት ሌሎች ክፍለ ጦሮች ላይ እንደሚያደርጉት አክሽን ለመውሰድ ሞክረዋል። አሁንም በማፈን ላይ ጀምረዋል ማለት ነው። ማፈን ጀምረዋል አመራሮቻችንን። ነገ ምን እንደሚፈጠር ማናቅም፣ ግን ከዚህ ድርጊታቸው እንዲያቆሙና ማንኛውም ይህን ትግል ዳር እንዲደርስ የሚፈልግ የአማራው ማህበረሰብም ሌሎችም እንዲያወግዙልን እንፈልጋለን። እኛ የእርስ በርስ ውጊያ አንፈልግም። ጠላታችን ስርዓቱና ስርዓቱ ብቻ ስለሆነ ማለት ነው። እናመሰግናለን ስለ መረጃው። ሌሎች መረጃዎች ሲኖሩ ደውልልሃለሁ። አመሰግናለሁ አማረ። እሺ አመሰግናለሁ። 7 ለ7 ነገም ተነጎዳም ማንም ቢመጣ ማንም ምድራዊ ኃይል ሊበትናት እንደማይችል አስረግጬ መናገር እፈልጋለሁ። አመሰግናለሁ። ከልብ አመሰግናለሁ። በዚህ ጉዳይ የሸዋ ጠቅላይ ግዛት አመራሮች ወይም የሚመለከታቸው አካላት ምላሽ መስጠት ከፈለጋችሁ ፍሪ ፕሬስ ሊያስተናግዳችሁ ፈቃደኛ መሆኑን በዚህ አጋጣሚ መናገር ፈልጋለሁ። ወደ ተከታዩ ዜና እናልፋለን። አመሰግናለሁ። ወደ ተከታዩ መረጃ እናልፋለን። ከብርቱካን ጋር በተያያዘ ሰሞኑን በርካታ ጉዳዮች አነጋጋሪ ሆነዋል። በአጠቃላይ ግን በአማራ ሕዝብ ላይ የተፈጸሙ ወንጀሎችና ከዚህ ወንጀል ወይም ደግሞ ከሚፈጸምበት ወንጀል መውጫ ምክንያቶቹ ፍትህ የሚያገኘው በምን አይነት አግባብ ነው በሚል ከፋኖ አይን አዲስ ዋለልኝ ጋር አጠር ያለ ቆይታ አድርጌያለሁ። ፋኖ አይን አዲስ ዋለልኝ የአማራ ፋኖ በጎጃም የሴቶች ጉዳይ ኃላፊ ናት። ቀደም ሲል በሰላማዊ ትግል አሁን ደግሞ በትጥቅ ትግል ለአማራ ሕዝብ ህልውና እየታገለች ትገኛለች። ያደረግነውን ቆይታ ተከታተሉን። አይን አዲስ በጣም አመሰግናለሁ ፈቃደኛ ስለሆንሽ። ከብርቱካን ጉዳይ ጋር ተያይዞ ነገር ግን በአማራ ሕዝብ ላይ የተፈጸመው ወንጀል እንዴት ትመለከቻለሽ? እንግዲህ በእህታችን ብርቱካን ላይ የደረሰው ጥቃት በእነነው እርጌቱ የብልጽግና የስልጣን ዘመን የዕለት ተግባር ነው። እሷ እዚህ አደባባይ ወጣ ስለተናገረች እንጂ በብዙ የአማራ ሴቶቻችን ላይ የተፈጸመና እየተፈጸመ ያለ ግፍና ሰቆቃ ነው። እሷ ለአደባባይ በቅታ መመስከሯ ነው አሁን እንደ አዲስ ያየ ነው እንጂ ሁሌም በዕለት ተዕለት የሚፈጸም ነው።
ይሄ ሁሉ ግፍ እንግዲህ በእህቶቻችን የሚፈጸመው ጥፋታቸው አማራ ሆነው በመፈጠራቸው ብቻ ነው። ስንቶች ደብዛቸው ጠፍቷል። ስንቶች በጭካኔ ተቆራርጠው ተበልተዋል። ስንቶች የጅብራት ሆነዋል። ስንት እህቶቻችን ህልማቸው ጨልሟል። እንግዲህ እኛም ነፍስ አንስተን ለመታገል ከበቃንባቸው ምክንያቶች አንዱና ዋነኛው ይህ ነው። ይህንን ነውረኛ ስርዓት ነው ፋኖ እየታገለ ያለ። ህዝባችንን በጅምላ የሚጨፈጭፍ እህቶቻችንን የሚያግት የሚደፍር ምስኪን ወላጆች ለፍተው አሳድገው ሀገር አለን ብለው ለትምህርት ልከው የልጆቻቸውን በድን ሬሳ እንኳን ሳያገኙ ልቅሶና ሀዘን ውጧቸዋል። ይህንን ሰው በላ ነውረኛ ስርዓት መታገር በራሱ ጽድቅ ነው። የተለየ ነገር የምንለው የለም። ዋናው ምክንያታችን የትግል ይሄ ስለሆነ መታገልና መታገል ብቻ። ይሄንን ስርዓት ለአንዴና ለመጨረሻ ጊዜ በአንድነት ሆኖ ካልጣል ነው በቀር እንደዚህ አይነት ድርጊቶችን እንደዚህ አይነት ተቆቃዎችን ሁሌም በቀን የምንሰማቸው ድርጊቶች ናቸው። ጥሩ አይን አዲስ እንግዲህ በአማራ ክልል ጦርነት እየተካሄደ ይገኛል። የአገዛዙ ወታደሮች በንጹሃን ላይ በሴቶች ላይ የሚፈጽሙት ጥቃት ምን ይመስላል? እንግዲህ ትግሉ ከተጀመረ በኋላም ወደ አማራ ክልል የሚመጣው የአብይ ሰራዊት ሁሌም ሴቶችን በየቦታው ይደፍራል፣ ያስገድዳል። በጦርነቱ በውጊያ ስንት ሴቶች ህይወታቸውን አጥተዋል፣ የአካል ጉዳተኛ ሆነዋል። በሴቶች ላይ በጣም ብዙ ግፍ እየተፈጸመ ነው ያለ። ሰራዊቱ ሴት ሲደፍር ተው የሚለው የለውም። ዋናው አላማቸው ለዚህ ነው የተላኩ የአማራን ህዝብ እንዲጨርሱ ያገኙት ሴቶችን ሁሉ እንዲደፍሩ ሆን ተብሎ ስለተላኩና የብልጽግና አንዱ መገለጫው ይህ ነውረኛ ድርጊት ስለሆነ አሁንም በጦርነቱ ውስጥ ሆነንም የሴቶች መደፈር በብልጽግና እየተፈጸመ ነው። ያንን ለማስቆም እንግዲህ ፋኖ ያለ የሌለውን አንድ ላይ ሆኖ እየታገለ ነው ያለ። ይህንን ለማስቆምና ዋነኛው ይህን መንግስት ጥለን የራሳችንን ስርዓት ለመትከል እየታገልን ያለ ነው። በዚህ ሁኔታ ውስጥ ነው የምንገኝ። የአማራ ህዝብ ከዚህ ሁሉ ወንጀል ነፃ ሊሆን የሚችለው ከሚፈጸምበት ጥቃትና ወንጀል ነፃ ሊሆን የሚችለው ህልውናውን ሊያስጠብቅ የሚችለው እንዴት ነው? በዚህ አጋጣሚ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። እንግዲህ ለሌሎች ማስተላልፈው መልእክት አይተናል። ብዙዎች ለእህቶቻችን ጠበቃ ነን፣ የሴት መብት ተሟጋች ነን የሚሉ ሁሉ ይህ በአማራ ላይ የሚፈጸመውን ድርጊት ለሴቶች እንኳን ዋስ ጠበቃ ያልሆኑበት ሁኔታ ነው ያለ። ይሄንን እንግዲህ ልናደርግ የምንችል ምንጊዜም በማሸነፋችን ብቻ ስለሆነ አሁንም ብቸኛው መፍትሄ የተጀመረውን ትግል መቋጨት ነው። ይሄን ትግል ለመቋጨት ደግሞ በፍጥነት ሁሉም በአንድነት የመታገል ውዴታ ሳይሆን ግዴታ አለበት። አንድነት ባዘገየን ቁጥር በእህቶቻችን እየቀለድን ነው ያለ ነው። ስለዚህ ይሄንን ስርዓት ለአንዴና ለመጨረሻ ጊዜ በአጭር ጊዜ ለመጣል ሁሉም በአንድነት መታገል አለበት። በአራቱም ማዕዘን ያለው ፋኖ ነው። ሌላው በውጭ የሚገኘው ማህበረሰባችንም ይህንን ለሴቶች ጸር የሆነውን ህዝባችንን የሚጨፈጭፈውን ስርዓት ለመጣል ሁሉም የራሱን ድጋፍ እንዲያደርግ ነው ማስተላለፈው መልዕክት። ፋኖ አይን አዲስ አለልኝ ስለነበረን አጠር ያለ ቆይታ አመሰግናለሁ። እናመሰግናለን። ተመልካቾቻችን ወደ ሌሎች ዜናዎች እናልፋለን። ወደ ተከታዩ ዜና ስናልፍ ሰሞኑን በሶሻል ሚዲያ የተለያዩ ፕሮፓጋንዳዎች ሲነዙ ሰምተናል። አንዱ የሆነው ፋኖዎች ተሰብስበው መሪዎችን መምረጥ አቅቷቸዋል፣ 7 ተከታታይ ቀናት ቢሰበሰቡም አንድ መሪ መምረጥ አቅቷቸው ይገኛሉ በሚል የተለያዩ ፕሮፓጋንዳዎች ሲነዙ ተሰምቷል። ይህንን በተመለከተ ምላሽ የሰጠው የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊ ሆነው ዶክተር አብደላ እንድሪስ ነው። ይህንን ምላሽ የሰጠው ለተለያዩ መገናኛ ብዙሃን የዘመቻ አንድነትን አስመልክቶ በሰጠው ማብራሪያ በዛን ወቅት ነው የተናገረው። ይህንን ድምጽ የወሰድኩት ከብላክ ላይን ሚዲያ ነው። ተከታተሉት። እሺ፣ አመሰግናለሁ በድጋሚ እንድኑ ስላገኘው። እንግዲህ ዘመቻ አንድነት የብዙዎችን ቆሌ የገፈፈ፣ ብዙዎችን ሽብር ውስጥ የከተተ፣ ብዙዎችን ተስፋ ያስቆረጠ፣ የብዙዎችን ኦናነት ባዶነት በእርቃኑን ያስቀረ፣ የአገዛዙን በከፍተኛ ደረጃ ሽብር ውስጥ የከተተ ሆኖ በድርጊት ላይ ያለ ተግባር ነው። እንግዲህ አገዛዙም በዚህ ሽብር ውስጥ ሆኖ በዚህ መደናበር ውስጥ ሆኖ የሚናገረው የሚይዘው የሚጨብጠው ከፓርላማ እስከ መከላከያ ሚኒስትር፣ ከመከላከያ ሚኒስትር እስከ ሚዲያዎች፣ ከሚዲያዎች እስከ አገዛዙ የዲጂታል አርሚ በብዙ ያስጮኸ በብዙ ያስበረገገ በተለይም የአብይ አህመድ አሊን እና የእሱን ጋሻ ጃግሬዎች
በብዙ ፊታቸው ሳይቀር ቆሌያቸው ተገፎ የሚቆሙ የሚቀመጡበት ያሳጣና በሰዓታት ልዩነት ውስጥ አንዱን መግለጫ በአንዱ አደናብረው የሰጡበት ነው። እንግዲህ በዛም ውስጥ ብቻ ሳይሆን ውስጥም ሆነው በአማራ ህዝብ ውስጥ ሆነው የቋንጃ ከክ የሆኑ የአማራን ህዝብ እንደ ሽብልቅ ሆነው ሊበትኑ የነበሩ አማራው አንድ አይሆንም ብሎ ምላሳቸውን ሲመዙ የነበሩ እሱ ነገር ሁሉ ገደል ሰዶባቸዋል። በተለይም እኛው ውስጥ ሆነው ጭምር በድንጋጤም ይሁን በብስጭት ይሁን በግልጽ ሆኖ ባልተረዳነው መንገድ ምናልባትም በአማራ ህዝብ እየማሩ የሚገዘቱት ጭምር የሚናገሩት ጠፍቶ ያልሆነ አጀንዳ ሰጥተው ያቀረቡበት ነው ማለት ነው። እና እንደው ካየነው በእንትኑ በጣም ጠላትና ወዳጅም የአማራ ህዝብ ማን ጠላት ማን ወዳጅ ማን ከጎኑ ወይም ደግሞ እሱን ጥቅምና ክብሩን ሊያስጠብቅ እንደቆመ ሁሉ በግልጽ ያሳየ ነው ብሎ መውሰድ ይቻላል። ለምሳሌ አይታችሁ እንደሆነ ትናንትና አማራው አንድ መሆን አለበት፣ ፋኖ አንድ መሆን አለበት ብሎ ስለ የነበሩ ሰዎች ሁሉ የውሸት መረጃዎችን እየፈበረኩ ሲሰጡ በግልጽ ያየንበት ነው ማለት ነው። ለምሳሌ በትናንትና ሲራገብ የዋለው ዘመቻ አንድነትን ለመቀልበስ ሲባል መሪዎቹ ለ7 ቀን ያህል ሲወያዩ ከረሙ ይልና ነገር ግን አንድ መሆን አቅቷቸው ተበተኑ በሚል ወገን መስለው ግን ደግሞ የጠላት መርዛማ ንግግራቸውን መርዛማ ሀሳባቸውን ሲረጩ ነው ያሉት። እውነት ለመናገር የእኛ መሪዎች አለቆቻችን አላልኩም፣ መሪዎቻችን በሳምንት 7 ቀን አይደለም ወደፊት 30 ቀን ይነጋገራሉ፣ እየተነጋገሩ ነው። መነጋገር ማለት ግን በስልጣን ሽኩቻ ጉዳይ እኔ ደሆነ አንተውን በሚል ተራ የአማራን ህዝብ በማይመጥን የአማራን ክብር በሚያዋርድ መንገድ የወንበር ንጥቂያና የወንበር ፍልሚያ ላይ አልነበሩም። እነሱ መሪዎቻችን በቀን አንዴ ብቻ ሳይሆን 2-3 ሲወያዩ የነበረው ዘመቻ አንድነት እንዴት እየሄደ ነው፣ እንዴት እየተገመገመ ነው፣ ህዝባችን ላይ ምን ለውጥ አመጣ፣ ቀጣይ በውሎ ላይ ያሉት በዚህ እጥረቶች ነበሩ፣ በዚህ ጠንካራ ጎን ነው እያሉ እየገቡ ወደዛውኑ አቅጣጫ እያስያዙ ዘመቻ አንድነት በትብብር በቅንጅት በፍጹም ትህትና በፍጹም መመካከር ሲመሩ የነበረበትን ገልብጠው ግን ወዳጅ መስለው የአማራ ህዝብ ምክር ይስጥ በሚል የጠላት መርዛማ ንግግራቸውን ሲረጩ በተጨባጭ አይተናል። እነዚህ ኃይሎች ትናንትና ፋኖን ከፋኖ ጋር ሲያታኩሱ የነበሩ አንዱን በአንዱ ላይ የጥላቻ መርዛቸውን በመንዛት አማራ አንድ እንዳይሆን ሲሰሩ የነበሩ ሰዎች እንደሆኑ ይሄ በግልጽ ህዝባችንም ያውቃል፣ እኛም እናውቃለን። አሁንም ደግመን ማስገንዘብ እንፈልጋለን። በመሰረቱ የአማራ ፋኖ 4 አደረጃጀቶች ቅድም አቤ ሲያነሳ እንደነበረው ቤዛሞን ጨምሮ በበርካታ ሁኔታ ውስጥ ሆነው ብዙ ስራዎችን ስንሰራ ቆይተናል። ነገም እንሰራለን። ምናልባትም ደግሞ የመጨረሻውን መሪዎቹ ራሳቸው የመጨረሻ እልባት ሊሰጡ ይችላሉ። ይሄ እውነታ ሆኖ ሳለ በቀጥታ በሬ ወለደ ጭራሽ ስለ አመራር ጭራሽ ስለ አመራር ስምሪትና መሰል ጉዳዮች ተነስቶ በማያውቅበት እንዲህ አይነት መርዝ መርጨት የአማራን ህዝብ ምን ያህል ያዋርድ እንደሆነ ወይም ከጠላት በላይ ጠላት ሆነው እየሰሩና ዘመቻ አንድነትን ለማዋረድ ዘመቻ አንድነትን ያማጣውን ድል በማሳነስ በአመራሩ መካከል ጥርጣሬ እንዲፈጠር ተስፋ መቁረጥ እንዲኖር በተለይም በሰራዊቱና በአማራ ህዝብ መካከል በዘመቻ አንድነት ያገኘውን ድልና ትልቅ ተስፋ ሙጥጥ አድርጎ በሚያጠፋ መንገድ ወገን መስለው ሲረጩ የነበሩ ወገኖች አሉ። መሪዎቻችን ናቸው፣ በጣም የምንጠብቃቸው የምንወዳቸው መሪዎቻችን ናቸው። አሽከር ግን ወይም ደግሞ የነሱ አለቃ ሆነው ብለው የማያውቁ ሊሉም አይችሉም። የዚህ ስብዕና የላቸውም። ይሄ ባለበት ሁኔታ ግን አንዱን ከአንዱ ለማጋጨት የአንዱን ሚና ከፍ በማድረግ የጠቀሙ በመምሰል ሌላኛውን ደግሞ ዝቅ በማድረግ አንድነትና መተማመን እንዳይኖር ሲፍጨረጨሩ ልክ ከአገዛዙ በላይ አገዛዙ ከበደለም በላይ አገዛዙ በነገራችን ላይ ከዚህ በላይ ምንም አላደረገም። በውስጥ ሆነው ውስጥ አዋቂ ነኝ በማለት እንዲህ አይነት የጥላቻ መርዝ መርጨት በእውነቱ የአማራን ህዝብ ለድጋሚ ባርነት ለድጋሚ አሽከርነት የአማራ ህዝብ አንድ ወጥ ታጋይ ድርጅት እንዳይኖረው በቀጥታ አልሞ ከመስራትም በላይ ነው። ይሄ በእርግጥ ህዝባችን ጠንቅቆ ያውቃል። ማንም ሰው መጥቶ ዛሬ እኛ በየሰዓቱ እየተወጣ በየሰዓቱ መሪዎቹ ቁጭ እያሉ ሀሳብ እየተነዘነዘረ በየአካባቢው ያለውን ተጋድሎ እያዩ
የሰራዊቱን ገና ሳይዋጋ ያገዛዙ ሰራዊት ገና ሳይዋጋ በዘመቻ አንድነት ብቻ እየበረገገ ቦታውን እየለቀቀ እየተርበደበደ እየከዳ እየፈረሰ የአማራ ፋኖም መሪዎቹ በተለይ አራቱም አርበኛ ዘመነ ካሴም ይሁን አርበኛ ሀብቴ ወልዴ ኢንጂነር ደሳለኝም ይሁን አርበኛ ዋርካ ምሬ ወዳጆ በከፍተኛ ደረጃ ሌት ተቀን እየሰሩ እንደሚሰሩም እያወቀ የማህበረሰቡ የወጡ ልጆች እዛው ነው እየተገደሉና እውነታው እየታወቀ በዚህ ልክ አሲሮና በዚህ ልክ ተዘጋጅቶ የአማራን ህዝብ አንድነት እንዳይመጣ 24 ሰዓት መስራት እንግዲህ ምን ሊባል እንደሚችል አላውቅም። ይሄን የአማራ ህዝብ ይፈርዳል። መልስም በነገራችን ላይ እየሰጠ ነው። በቀጥታ ምላሽ እየሰጠም እንደሆነ እናውቃለን። ነገም ደግሞ አምርሮ መስጠት ብቻ ሳይሆን እነኝህን ሰዎች ለፍርድ እንደሚፈልጋቸው ጭምር በእርግጠኝነት መናገር ይቻላል። በቅርብ ቀን ራሱን ይፋ እንደሚያደርግ አልጠራጠርም። በእኛ በኩል ግን በእርግጠኝነት መናገር የሚቻለው በብዙ ሁኔታ ድሎች እየመጡ ነው። ድሎች ተመዝግበዋል። ድሎች ይቀጥላሉ። አገዛዙ የፈለገውን አጀንዳ ያምጣ፣ ቢፈልግ ሌላ የሆነ አጀንዳ ያምጣ፣ የፈለገው ነገር ሊያመጣ ይችላል። ዘመቻ አንድነት ግን በትልቁ እየሄደ ነው። የሚደመደመው ዘመቻ አንድነት የአማራን አንድ አታጋይ ድርጅት በመመስረትና ለህዝባችን ራሳቸው መሪዎቹ ይፋ በማድረግ ስለሚሆን ይህንንም ደግሞ በቅርብ ጊዜ ተግባራዊ እንደሚሆን አልጠራጠርም። እየተሰሩ ያሉ ስራዎችም ወደዛ የሚወስዱ ስለሆነ ይህን ነው ማለት የምችለው። አመሰግናለሁ። መጋቢት 19 2017 ዓ.ም ከፍሪ ፕሬስ ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ሐሳብና አስተያየት ካላችሁ በኮሜንት መስጫው ላይ ያስቀምጡልን፣ ይደርሰናል። መልካም ሞላ ነበርኩ። ጤና ይስጥልኝ።